ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 18 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆዩ። በልጥ ካሳ ነኝ። በሰዓት ከያዝኳቸው መረጃዎች መካከል በመከላከያና በአድማ ብተና መካከል ከፍተኛ መቃቃር ተፈጥሯል። ተኩስም ነበር ተብሏል። በተለይ ደግሞ በመቃወም መተማ አካባቢ የተፈጸመውን በአድማ ብተና ላይ የተፈጸመውን ጥቃት ተከትሎ ከፍተኛ የሆነ ቁጣና አመፅ ተቀስቅሷል ተብሏል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። ሌሎች ተዛማጅ የግንባር መረጃዎችም አሉ። በተለያዩ አካባቢዎች የተደረጉ ያሉ አውደ ውጊያዎች እንደተለመደው በበርካታ አካባቢዎች አሰባስቤ ይዤ ቀርቤያለሁ። እናንተ እስከ መጨረሻው እየተከታተላችሁ ሀሳብ አስተያየት ኖራችሁ ጥቆማ ዜና @gmail.com እንዲሁም ደግሞ በአስተያየት መስጫ ሳጥን ላይ አስተያየቶቻችሁን፣ ጥቆማዎቻችሁን፣ ሀሳቦቻችሁን እያደረሳችሁ እንድትከታተሉ ነው በአክብሮት የምጠይቃችሁ። በትግራይ እንደዚሁ ሌሊት ወታደራዊ እንቅስቃሴዎች ተጠናክረው ቀጥለዋል ተብሏል። ከዚህ ጋር በተያያዘም እንደዚሁ የማደርሳችሁ መረጃ አለ። እነዚህና የግንባር መረጃዎችን በቅደም ተከተል አደርሳችኋለሁ። በርካታ አካባቢዎችን የሸፈኑ ውጊያዎች ተደርገዋል። ከነዚህ አንጻር ያሉ መረጃዎችን እየተከታተላችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን በመጫን አዳዲስ መረጃዎች ሲጫኑ እንዲደርሷችሁ እንድታደርጉና ቤተሰብ እንድትሆኑ ነው በአክብሮት የምጋብዘው። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ሪፖርተርም ይዟቸው የወጣ ዘገባዎች አሉ። ዛሬ በሮብ እትሙ ይዞ ሁለት ዘገባዎች ይዞ ወጥቷል። እነዚህንም አካትቼላችኋለሁ። እንግዲህ ወደ ዘገባዎቹ ከመሄድ በፊት ከደረሱኝ አስተያየቶች መካከል ሁለቱን ላቅርብና ወደ ሙሉ ዘገባዎቹ እመለሳለሁ። ዛሬ ከደረሱኝ አስተያየቶች መካከል በህዝብ ላይ እገታና የሚፈጽሙ አካላትን በተመለከተ ለብልጽግና ተልዕኮ የተሰጣቸው የሚሆኑ በፋኖ ስም የሚዘርፉ ወንበዴዎችን ማጋለጥ ስራ መቀጠል አለበት የሚል አስተያየት ደርሶኛል። ይሄ ከህዝብ ጎን መቆም ነው። ይሄ ሊበረታታ ይገባዋል። ትግሉን የሚጠቅም ነው። ሌባና ወንበዴው ተላላኪውን ሸፋፍኖ መሄድ ጥቅም የለውም። ግልጽ የሆነ ዓላማ ያለው ራሱን ከተላላኪ ከወንበዴ ከሌባ ከዘራፊ እየነጠለ ትግል መስመሩ እንዲያጠናክር ይጠቅማል። ስለዚህ በዚህ በኩል ያለውን ማጋለጥ ቢቀጥሉበት የሚል አስተያየት ደርሶኛል። እኔና ወንድሞቼ ይላሉ አስተያየት አድራሹ። እኔና ወንድሞቼ የጭነት ተሽከርካሪዎች አሉን። እነማን የት ቦታ በተደጋጋሚ ዝርፊያ እንደፈጸሙብን በዝርዝር እልክልሃለሁ። እኛ ፋኖን እንደግፋለን። በሐሳብም በገንዘብም እየደገፍን ነው የምንገኘው። ወንበዴዎቹ ግን እገታ ፈጽሞብናል። በተደጋጋሚ በተሽከርካሪዎቻችን ላይ ጉዳት አድርሰዋል። ይሄ በደንብ ለህዝብ ተገልጦ ህዝብ አውቆ ከትክክለኛ ፋኖዎች ጎን ህዝቡ እንዲቆምና ዘራፊዎች እንዲያጋልጥ የሚዲያ ስራ መሰራት አለበት በሚል ይህንን መረጃ አድርሰውኛል። በእጅጉን የማመሰግነው። ባህር ዳርም እንደዚሁ በከተማው ዝርፊያ ተፈጽሟል። ባለፈው እንግዲህ በ17 አመሻሽ 12 ሰዓት ከ40 ገደማ ገና ሰዎች ወደ ቤት ሳይገቡ አባይ ማዶ ተብሎ የሚጠራው ወደ ዘንዘልማ ሲሄድ የነበረ ተሽከርካሪ ላይ ዝርፊያ ተፈጽሟል። ዝርፊያው እየተፈጸመበት ሳሳ በረት ወይም ደግሞ የገበያ ማዕከሉ አቅራቢያ ትንሽ አለፍ ብሎ የሚገኝ ቦታ ነው። ዝርፊያውን የፈጸሙት ማንነታቸው ያልታወቁ የታጠቁ ኃይሎች ናቸው። ከተማ ውስጥ በቀን የተፈጸመ ዝርፊያ ነው። የህዝብ እንቅስቃሴ ባለበት ነው የዝርፊያ የተፈጸመው። ስለዚህ ሊጣራ ይገባዋል ሲሉም እንደዚሁ ጥቆማ ያደረሱ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወልቃይትን ጉዳይ በተመለከተ የዞኑ አስተዳዳሪ ለትግራይ ህዝብ ያስተላለፉት መልእክት አለ። እሱን በማቅረብ ወደ መረጃዎቹ በቀጥታ እገባለሁ። የዞኑ አስተዳዳሪ ሰሞኑን ጌታቸው ረዳ ወደ ሁመራ መሄዳቸውን ተከትሎና ከዚህ ጋር እየተነሱ ላሉ ጉዳዮች ለትግራይ ህዝብ እንደዚሁ መልእክት አስተላልፈዋል። የዞኑ አስተዳዳሪ ለትግራይ ህዝብ ያቀረቡት ጥሪ ቃል በቃል የተከበረው የትግራይ ህዝብ ሆይ የወልቃይት ጠገዴ የአማራ ህዝብ የራሳችን አሳልፈን አንሰጥም አልን እንጂ የማይገባንን ለሁለታችንም ተፈጥሯዊና ታሪካዊ ወሰን የሆነውን ተከዜ ወንዝን አልፈን አልጠየቅንም። እኛ የእናንተን ትግራዊነትና ወሰን እንደምናከብር ሁሉ እናንተም የእኛን አማራነትና ወሰን ልታከብሩ ይገባል። በሌላ በኩል በተከበረው የትግራይ ህዝብ ዘንድ አንዳንድ ችግሮች ወደ ውስጥ ከማየት ይልቅ ችግሩን ውጫዊ አድርጎ መመልከት ዝንባሌ ይታያል። የትግራይ ህዝብ ወደ ውስጡ በማየት ግማሽ ክፍለ ዘመን በላዩ ላይ ተጣብቆ የቆየውን ህወሓትን ኦዲት ሊያደርገው ይገባል። ተጠያቂነትን የማያውቀው የዚህ ቀውስ ጠማቂ ድርጅት አሰራር የትግራይን ህዝብ ዘመድ እያሳጣው ዋጋ እያስከፈለው ይገኛል። ይሄ በዋለበት የማያድር ባመሸበት የማይቆይ የማይረጋ ተለዋጭ ጦረኛ ድርጅት የትውልዱ መማሪያ ሊሆን የሚገባው እና መቼም አይደገምም የሚል መሆን አለበት። እንደ ሰላም ወዳድ ጎረቤት ምክራችን ወደ ውስጥ በመመልከት የሚገኝ መፍትሄ እጅግ ችግሩ ውጫዊ እንጂ ችግሩን ውጫዊ በማድረግ የሚቀየር ነገር የለም። ወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ በዘላቂ ሁኔታ መመለሱ ለሁለቱ ህዝብ አብሮነት ዋስትና ነው። ከሁሉ አስቀድሞ የአማራ ህዝብ ለዘመናት ዋጋ የከፈለበት ጥያቄ መልስ ያስፈልገዋል። በህወሓት ጭካኔ ለ40 ዓመታት
በጅምላ የተጨፈጨፉ ወገኖች አጽም ለአቅመ ክብር አሳርፈን አልጨረስንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም ወገኖቻችን ትኩስ ደም እየፈሰሰ ነው። በእኛ ጀርባ ያለው ቁስል መረዳትና አብሮነታችን ለማደስ ዳግም መሰረት መጣል ነው። የወልቃይት ጠገዴ የአማራ ህዝብ እንኳንስ ለኢትዮጵያዊ ዜግነት ከሚያጋራቸው ህዝቦች ቀርቶ ከጎረቤት ሀገራት ወንድም ህዝቦች ጋርም በሰላም በፍቅር በመከባበር መኖር የሁልጊዜ ምርጫው ነው። የጥንት ታሪኩ አካልም ነው። ወደ ውስጣችሁ ተመልከቱ። ጦረኛውን ህወሓትን ኦዲት አድርጉ፣ እንክርዳዱን ከስንዴው ለዩ ሲል ያሸተ ደምለው የአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ይህንን መልእክት አስተላልፏል። በፌስቡክ ገጹ ሰሞኑ የወልቃይት ጉዳይ መነጋገሪያ መሆኑን ተከትሎ ነው እንግዲህ ይሄ መልእክት እየተላለፈው። ጌታቸው ረዳ በሁመራ በነበረበት ስብሰባ ላይ ተናግሮታል ተብሎ ዘገባ ተሰርቶ የነበረውን ጉዳይ ያስተባበለበት ለአዲስ ስታንዳርድ መጽሔት ጌታቸው ረዳ ያልተናገርኩት ከአውድ ውጭ ተወስዶ በሚዲያ ወጥቷል ብሎ ምላሽ ከሰጠ በኋላ የተናገረው ትክክለኛ የቪዲዮ ቅጅ ወጥቶ ቪዲዮ ተሰራጭቷል። በወቅቱ እንግዲህ ጌታቸው በስብሰባው ላይ በነበረው የወልቃይት ጠገዴ የማንነት ጥያቄ እንዳለ አምናለው፣ እኔና ታደሰ ወረደ ጉዳዩን እንጋፈጠው ብዬ ነበር። ወልቃይት ጠገዴ እያሉ ላለመጥራት የቀድሞ ጓደኞች ሲቸገሩ ይህንን እንዲያቆሙ ነግሬያቸው ነበር በሚል በቪዲዮዎቹ የነበረውን አጠቃላይ ሁኔታ መናገሩን የሚያሳይ ቪዲዮ ነው የወጣው። ከዚህ ጋር በተያያዘ የህወሓት የምክትል ሊቀመንበር እንግዲህ የተሰረዘው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ እንደዚሁ ከሚዲያ ጋር በነበራቸው ቆይታ የተለያዩ ጉዳዮችን አንስተዋል። የቀድሞው ጊዜያዊ ፕሬዝዳንት ጌታቸው ረዳን ወቅሰዋል። የፌዴራል መንግስቱንም እንደዚሁ ወንጅለዋል። በነበረው ቃለ ምልልስ የቀድሞው ጊዜያዊ ፕሬዝዳንት የትግራይን ህዝብ መሰረታዊ ፍላጎትና ጥቅም ለመመለስ ስላልቻለ ተፈናቃዮቹ ለ5 ዓመታት በድንኳን ውስጥ ለማሳለፍ ተገደዋል። ተፈናቃዮችን ለመመለስ በተጨማሪም የኢትዮጵያ መንግስት የሚታመን አቋም አላሳየም። ስለ ተፈናቃዮቹና ስለ ትግራይ ሉዓላዊነት በፕሪቶሪያው ስምምነት ላይ በግልጽ የሰፈረውንም ጥሷል ብሏል። ህገወጥ አስተዳደር ሳይፈርስ ወራሪ ሳይወጣ አዲስ ሰፋሪዎች ሳይባረሩ ሬፈረንደም ለማድረግ የፌዴራል መንግስት አስቧል። ይሄ ተቀባይነት የለውም በሚል ነው እንግዲህ የህወሓት የአንጃ ቡድኑ ምክትል ሊቀመንበር የገለጹት። በወልቃይት ጠገዴ አዳዲስ ሚሊሻዎች እየሰለጠኑ እንደሆነም እንደዚሁ ይህንን ገልጿል። ወራሪው ሳይወጣ የህወሓት ተፈናቃዮች የትግራይ ተፈናቃዮች አይመለሱም የሚል አቋም ህወሓት መያዙን በተመለከተ ለቀረበላቸው ጥያቄም እንደዚሁ ምላሽ ሰጥተዋል። ወራሪ ሳይወጣ ወራሪ ትጥቅ ሳይፈታ ተፈናቃይ አንመልስም በሚል ለቀረበላቸው ጥያቄ ደብረጽዮንም ይህንን ጉዳይ ተናግረዋል። ካሁን በፊት ተብሎ ለተቀረበላቸው ጥያቄ ደብረጽዮን ራሱን ጠይቁት፣ እኛ ግን በዚህ መንገድ የተፈናቃዮቹ ደህንነት ስለሚያሳስበን ነው ይህንን የማናደርገው የሚል ምላሽ ሰጥተዋል። እንግዲህ በአጠቃላይ 5ኛ ክረምት ተፈናቃዮቹ በድንኳን እንዲከርሙ አንፈልግም የሚለው ጉዳይ ጋር በተያያዘ ያሉ ወታደራዊ እንቅስቃሴዎች እንግዲህ በየቀኑ በግልጽ የሚቀርቡና እየተዘገቡ ያሉት ናቸው። ተፈናቃዮቹን በተመለከተ ግልጽ ለማድረግ እያንዳንዳቸው የሚናገሩት የደብረጽዮን ቡድን ተፈናቃዮቹን አልመልስም በተለይ ወደ ወልቃይት ነው የሚለው ቀድሞ የህወሓት ፖለቲካዊና የጸጥታ የአስተዳደር መዋቅር መመለስ አለበት። ይሄ የማይሆን ከሆነ ተፈናቃዮቹ አይመለሱም የሚል አቋም ነው የያዘው። የፌዴራል መንግስቱ ደግሞ ተፈናቃዮቹ ይመለሱና በአካባቢው የፌዴራል መንግስቱ የሚቆጣጠራቸው የኮማንድ ፖስት ተቋቁሞ ተፈናቃዮቹ በሁለቱም በኩል የሚያምኑባቸው ተወካዮች ተመርጠው አስተዳደር ይቋቋም የሚል አቋም እንዳለው ይህንን ጠለምትና ራያ ላይ ተሞክሮ ወስዶ በተለይ ጠለምት አካባቢ ሙከራዎችን እንዳደረገ ይታወቃል። በነጌታቸው ረዳ ደግሞ ተፈናቃይ እንዳይመለስ የህወሓት አንጃ አይፈልግም፣ ተፈናቃዮቹን አግቶ ይዞ የፖለቲካ መጠቀሚያ ያደርጋል እያሉ በተደጋጋሚ ነው እንግዲህ ቅሬታ እያቀረቡ የሚገኙት። ከዚህ አንጻር የወልቃይት አስተዳደርም ተፈናቃዮች ቢመለሱ ችግር የለብንም፣ የሚመለሱ ተፈናቃዮች ግን የቅድመ ሁኔታዎችን ማሟላት አለባቸው። የአካባቢውን አስተዳደር እውቅና መስጠት፣ ካሁን በፊት ደግሞ በተለያዩ ወንጀሎችና በአካባቢው ህዝብ ላይ በተፈጸመ ግፍና ሰቆቃ ተሳታፊ ያልሆኑ መምጣት አለባቸው። እንደ ኢትዮጵያዊ በአካባቢው ሰርተው መኖር ይችላሉ የሚል አቋም ነው ያላቸው። ከዚህ ከህወሓት ጋር በተያያዘ እንደዚሁ ዛሬም ለ5ኛ ሌሊት ወታደራዊ እንቅስቃሴዎች በሌሊት ነበሩ የሚል መረጃ ወጥቷል። በተለይ ከሽሬ ቀጠና መነሻቸውን ያደረጉ ወታደራዊ ተሽከርካሪዎች በሌሊት ወደ 3 ግንባሮች በተደጋጋሚ ይመላለሳሉ ተብሏል። አንደኛው ሽሬ ከተማ በመነሳት ወደ እንዳባጉና ተከዜ መስመር ወደ ጠለምት መግቢያ ባሉ አቅጣጫዎች፣ ሁለተኛው ከሽሬ በመነሳት ወደ ሽራሮ ሁመራ ተከዜ መስመር
እንደዚሁም ደግሞ ሌላው ከሽሬ ከተማ በመነሳት በደደቢት ጸሊሞይ ወደ ወልቃይት አቅጣጫ ሶስቱም ወደ ተከዜ ወንዝ ሌሊት የሚደረጉ ወታደራዊ እንቅስቃሴዎች ናቸው ተብሏል። እንደ መረጃ ምንጮቹ ወታደራዊ መሳሪያዎችን እያጓጓዙ ስለመሆናቸው የሚገልጹት የመረጃ ምንጮቹ እንግዲህ ከዚህ ጋር በተያያዘ ያው በ5 ግንባሮች ጦርነት ለመክፈት ህወሓት እያደረገ ያለው ወታደራዊ ዝግጅት በተደጋጋሚ በዘገባዎቹም የደረሳችሁ ነው። እንግዲህ በዚህ ሰዓት ወደ ግንባር መረጃዎቹ ነው የሚሄደው። ከያስኩላችሁ መረጃዎች መካከል ወደ መናመቀጠዋ ደቡብ ጎንደር አካባቢ ያገኘሁትን መረጃ ላስከትል። በደቡብ ጎንደር መናመቀጠዋ የወረዳው አስተዳዳሪ ስምሪት ላይ እንዳሉ የተሽከርካሪ አደጋ ደርሶባቸው ህይወታቸው አልፏል ተብሏል። በደቡብ ጎንደር መናመቀጠዋ ፓትሮል ላይ የነበሩ የመንግስት ወታደሮች እሳቸውን እያስጀቡ የነበሩ እንደዚሁ ህይወታቸው አልፏል ነው የተባለው። አጃ ፋሲለደስ ተብሎ በሚጠራው አካባቢ ለወታደራዊ ግዳጅ እንቅስቃሴ ላይ የነበረ ተሽከርካሪ ተገልብጦ ነው ህይወታቸው ያለፈው። በአካባቢው ፋኖ ተኩስ ሊከፍት ነው የሚል መረጃ መውጣቱን ተከትሎ ከዚህ ለመውጣት እንቅስቃሴ ላይ ባሉበት ሰዓት ነው መኪና ተገልብጦ ህይወታቸው ያለፈው ተብሏል። የወረዳው አስተዳዳሪ የሚያስተዳድሩት ወረዳ መናመቀጠዋ በፋኖ መያዙን ተከትሎ ወደ ሌሎች ወረዳዎች እየተዘዋወሩ ነው አካባቢውን ሲያስተዳድሩ የነበረው። አብዛኛውን ጊዜ ከክምር ድንጋይ ሆነው መናመቀጠዋን ያስተዳድራሉ። ሌላ ጊዜ ደግሞ ከብናት ወረዳ እየሆኑ ከመከላከያ ካምፕ ሆነው ወረዳውን ያስተዳድሩ ነበር። ህይወታቸው እስካለፈበት ጊዜ ነው የተባለው። ሌላው ወደ ሰሜን ወሎ የሚወስድን መረጃ ነው የማስቀድመው። ሰሜን ወሎ ሀብሩ ወረዳ ጊራና ከተማ ሌሊቱን ከፍተኛ ተኩስ ነበር ተብሏል። የፋኖ አባላት ወደ ከተማው ዘልቀው በመግባት የተለያዩ ጥቃቶችን ፈጽመዋል፣ እርምጃም ወስደዋል ሲሉ የዓይን እማኞች ገልጸዋል። የጊራና ፖሊስ ጣቢያ በእሳት ተቃጥሎ አድሯል። 3 የመንግስት የመረጃ ሰዎች ናቸው የተባሉም እንደዚሁ ሌሊቱን በፋኖ ተይዘው ተወስደዋል። ፖሊስ ጣቢያ አካባቢ በነበረው ተኩስ እና ቃጠሎ በፖሊስና በሚሊሻ አባላት ላይ የደረሰው ጉዳት ግን በዝርዝር አልታወቀም ነው የተባለው። ሌላው በዚሁ በሰሜን ወሎ ራያ ቆቦ ተኩለሽ መንገድ ዝግ መሆኑን ነው መረጃዎች ያሳዩት። ከቆቦ ወደ ተኩለሽ የሚወስደው መንገድ ዝግ የሆነው ሸንኮራ አርሴማ ማያ ድረስ ትላንትና የዋለውን ውጊያ ተከትሎ ነው ሲሉ የአካባቢ የመረጃ ምንጮች ገልጸዋል። ከቆቦ ተኩለሽ ያለው መንገድ ተዘግቷል። በ4 ቦታዎች ተከታታይ ውጊያ መደረጉን ተከትሎ ነው ተኩለሽ አርሴማ ሸንኮራ ማያ ድረስ በነበረው ውጊያና ከዚህ ጋር ተያይዞ መንገዱ ስለመዘጋቱና በእነዚህ ውጊያዎች ግን የደረሰው ዝርዝር ጉዳት አልታወቀም ነው የተባለው። ሌላው እዚሁ ሰሜን ወሎ እንደዚሁ በላስታ ቀጠና ግዳን ወረዳ እንደዚሁ ብርቱ ውጊያ ተደርጓል። በተደረገው ውጊያም እንደዚሁ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። ግዳን ወረዳ ቀበሌ 7 እና ቀበሌ 4 ከሁለት አቅጣጫዎች በተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። በውጊያው ከፍተኛ ወታደራዊ ኪሳራ ደርሷል። ከሙጃ ወደ አይፈሩባ ተብሎ ወደሚጠራው አንደኛው አቅጣጫ፣ ሁለተኛው ደግሞ ከወንዳች ወደ ይባር ተብሎ ወደሚጠራው በሁለት አቅጣጫዎች የተንቀሳቀሰ የመንግስት ኃይልና በሌሊት ፋኖችን ለማፈን ከተንቀሳቀሰው ኃይል ጋር ነው ብርቱ ውጊያ የተደረገው። በዚህ ብርቱ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ውጊያው ለረጅም ሰዓታት የቆየ እንደሆነ የሚገልጹት የመረጃ ምንጮች በዚህም እንግዲህ በውጊያው ከሁለት አቅጣጫ የመጣ የመንግስት ኃይል ብርቱ ጉዳት አስተናግዷል ነው ያሉት። በርካቶች ሙትና ቁስለኛ ሆነዋል። በውጊያው 13 የነፍስ ወከፍ መሳሪያዎች፣ ተተኳሽ የእጅ ቦምቦችን ጨምሮ በርካታ የወገብ ትጥቆችን በፋኖ እጅ ገብተዋል። እንግዲህ ከመሳሪያዎቹ አንጻር ከተማረኩት መሳሪያዎች አንጻር የጉዳቱን መጠን እንዲሁ መገመት ይቻላል። የመንግስት ኃይሎች ሁለቱንም የውጊያ ቦታዎች ለቀው ወጥተዋል። ያልተነሱ አስከሬኖችም ነበሩ። ዛሬ ነው አስከሬኖች እየተነሱ ያሉት። ውጊያው በዙ 23 በዲሽቃና በሞርተር ጭምር የታገዘ እንደነበርና በፋኖ አባላት ላይም እንደዚሁ 4 ከባድ 3 ቀላል ቁስለኛ እንደዚሁ ጉዳት መድረሱን የዓይን እማኞች ገልጸዋል። ሌላው ወደ መተማ የሚወስደን መረጃ ነው። በመተማ ወረዳ ትላንትና የተከሰተውን ጉዳይ ተከትሎ ብልጽግና ካድሬዎች በአድማ ብተና እና በመከላከያ መካከል ከፍተኛ ችግር ተፈጥሯል ነው የተባለው። አድማ ብተና ላይ ከባድ ወታደራዊ ኪሳራ ደርሷል። ጉዳዩ የመከላከያና አድማ ብተና መካከል እንደዚሁ ግጭት ፈጥሯል ነው የተባለው። በዚህም እንግዲህ በዛው ቀጠና የሚገኙ የአድማ ብተና አባላት በመከላከያ ሰራዊቱ አባላት ላይ ጥቃት አድርሰው ወደ ፋኖ ተቀላቅለዋል። ይህኛው ዝርዝር ጉዳይ እንግዲህ በአካባቢው ለበርካታ ጊዜያት ውስብስብ ሆኖ የነበረው ጉዳይና ከመንግስት ጄኔራሎች ጋር በተለይ ጉዳዩ ሲነሳ የነበረው ጉዳይ ነው በአድማ ብተና ጥቃት ላይ ለመድረስ ምክንያት ሆኗል በሚል አድማ ብተናው አመፅና እንደዚሁም ደግሞ ተቃውሞ እያቀረበ የሚገኘው ለወራት መከላከያ
ሲያዘጋጃቸው ነበሩ የተባሉ የቅማንት ታጣቂዎች ያደረሱን ጥቃት ተከትሎ ነው እንግዲህ በመከላከያና በአድማ ብተና መካከል እንደዚሁ ችግር የተፈጠረው። የክልሉ አድማ ብተናና የፖሊስ አዛዥ ድረስ ጉዳዩ ደርሷል፣ መነጋገሪያ ሆኗል። የክልሉ ፖሊስ አዛዥ ከመከላከያ ጀኔራሎች ጋር በጉዳዩ ጋር ለመነጋገር እየሞከሩ ነው ተብሏል። መከላከያ በአድማ ብተና ብቻ ሳይሆን በእኛም ላይ ታጣቂዎቹ ጉዳት አድርሰዋል፣ በአድማ ብተና ላይ ብቻ አይደለም ጉዳት የደረሰው የሚል ማስተባበያ ለመስጠት እየሞከረ ነው። ይሄው ከጥቃቱ በኋላ 20 የሚደርሱ ታጣቂዎችን ይዤ እርምጃ ወስጃለሁ እያለ ቢሆንም መከላከያ በአድማ ብተና በኩል ግን ይሄ ተቀባይነት አላገኘም ነው የተባለው። ህዝቡ መከላከያ ሲያስታጥቃቸው ነበር፣ ከሱዳን መሳሪያ ሲያስገቡ ነበር። መከላከያ ተባባሪ ነበር። ለነዚህ ታጣቂዎች መቃ ከተማ ኬላ ቀረጥ ዘርግተው በየወሩ ለመከላከያ አመራሮች በሚሊዮን የሚቆጠር ገንዘብ ይሰጡ ነበር እነዚህ ታጣቂዎች። ስለዚህ መከላከያ በአድማ ብተና ላይ የደረሰው ጥቃት በቀጥታም ቢሆን ተዘዋዋሪ ተጠያቂ ነው ብለዋል። ለ10 ወራት ያክል ከአንድ ከተማ ያውም ደግሞ አገር አቋራጭ መንገድ እና ዓለም አቀፍ መንገድ ማለት ነው እንግዲህ ከኢትዮጵያን ከሱዳን የሚያገናኘውን መንገድ ተቆጣጥረው ቀረጥ ሲሰበስቡ የነበሩ ታጣቂዎች ይህንን ጉዳት ሲያደርሱ መከላከያ አላውቅም ማለት አይችልም። ጀኔራሎቹም ኃላፊዎቹም ያውቃሉ፣ የጥቅም ተጋሪ ናቸው በሚል ነው እንግዲህ ህዝቡ ቅሬታ እያነሳ የሚገኘው። ታጣቂዎቹ ሱዳን ሂደው የጦር መሳሪያ ሲያስገቡም እንደዚሁ መከላከያ አመራሮቹ ያውቃሉ። ሸረሪና ተብሎ የሚጠራው የሳምሬ ቡድን ሂደው ስልጠና ወስደው ሲመለሱም የመከላከያ ሰዎች ያውቃሉ። እነዚህ ታጣቂዎች እንግዲህ ይህንን ሲያደርጉ ጀኔራሎቹ መረጃ ይሰጣሉ፣ ተባባሪ ናቸው፣ ገንዘብ ይካፈላሉ፣ አብረው ይሰራሉ። ግልጽ የሆነ ነው ለሁሉም ህዝብ ብለዋል። ከዚህ በፊት በነገራችን ላይ የተሸጠች ከተማ በሚል እዚህ አካባቢ የነበረው ሁኔታ በተመለከተ ዘገባ ሰርችላችሁ ነበረ፣ ታስታውሳላችሁ። አሁን በዚች ከተማ ላይ ነው እንግዲህ በምዕራብ ጎንደር መተማ ወረዳ መቃ ከተማ ነው የችግር የተፈጠረው። ታጣቂዎቹ በአድማ ብተና አባላት ላይ በፈጸሙት ጥቃት ከፍተኛ ጉዳት ደርሷል ነው የተባለው። አንድ ሻለቃ ኃይል ሙሉ በሙሉ አልቋል። ከ72 በላይ የአድማ ብተና አባላት ሞተዋል። ሞርተር፣ ዲሽቃ፣ ስናይፐር እና ብሬን ጨምሮ 80 የነፍስ ወከፍና የቡድን መሳሪያዎችን በአንድ ቀን ታጣቂዎቹ ይዘው ሂደዋል። የአድማ ብተናዎቹ ይጠቀሙበት የነበረውን ተሽከርካሪም እንደዚሁ አውድመዋል። ካምፑንም አጥቅተዋል። በዚህ ጊዜ እንግዲህ በመከላከያ ካምፕ ላይ ጥቃት መፈጸማቸው ታጣቂዎቹ በትላንቱ ዘገባ ተዘግቧል። ይሄ ጉዳይ እስካሁን ድረስ እንግዲህ በመከላከያና በአድማ ብተና መካከል ከፍተኛ ቅሬታ ፈጥሯል። ታጣቂዎቹ በመከላከያ ካምፕ ላይ ለፈጸሙት ጥቃት ያው እንግዲህ ዝርዝር ጉዳቱ አልታወቀም ነው የተባለው። መከላከያ ግን 20 ታጣቂዎችን ይዤ እርምጃ ወስጃለሁ፣ የተወሰኑትን ወደ ካምፕ ካመጣው በኋላ እንደዚሁ እርምጃ ወስጄባቸዋለሁ እያለ ነው የሚገኘው። አድማ ብተና ውስጥ አመፅና ተቃውሞ ተነስቷል። መከላከያ ከጀርባ አስመትቶናል የሚል ነው እንግዲህ አሁን እየተነሳ ያለው ጉዳይ። ይህንን ያደረገው ደግሞ ለእኛ ባለው ጥላቻና ተደጋጋሚ ፋኖ ናችሁ የሚል ፍረጃ ምክንያት ነው ይህንን እያደረገብን። የብልጽግና ካድሬዎች በአድማ ብተናና በመከላከያ መካከል ባለው አለመተማመን ከባድ ጭንቀት ውስጥ ገብተዋል። የክልሉ የፖሊስ ኮሚሽነር ዘላለም ልጅአለም ከመከላከያ ጀኔራሎች ጋር በጉዳዩ ላይ እየተነጋገርና ተማጽኖ እያቀረበ ነው ሲሉ ውስጥ የመረጃ ምንጮች ገልጸዋል። ጉዳዩ አድማ ብተናውን ሊበትን ይችላል፣ ተደጋጋሚ አድማ ብተና ጉዳት ደርሶብናል በሚል አሻጥር እየተፈጸመብን ነው የሚል ጥያቄ ሲያነሳ ነበር። ይሄ እንግዲህ ለዚህ ማባባሻ ሊሆን ይችላል በሚል ነው እንግዲህ የፖሊስ ባለስልጣናትም ጭንቀት ውስጥ የገቡት። ለብልጽግናም ድንጋጤ ፈጥሯል የሚሉት የመረጃ ምንጮች አድማ ብተናው የልዩ ኃይል መፍረስ ተከትሎ የስም ለውጥ ቢደረግም የተለያዩ አሻጥሮች እየተፈጸሙ ነው ብሎ ያምናል ብለዋል። እንግዲህ የመረጃ ምንጮቹ የአድማ ብተና ክፍለ ጦሮች ፈርሰዋል። ቀድሞ የነበረው የልዩ ኃይል ክፍለ ጦሮች ፈርሰዋል። አሁን የአማራ አድማ ብተና ከሻለቃ በላይ አደረጃጀት እንዳይኖረው ተደርጓል። አሁንም የክፍለ ጦር ጥያቄዎችን እያቀረቡ ቢሆንም ምላሽ አላገኙም። ከሚፈጸሙ አሻጥሮች መካከል አንዱ ነው ብለው ነው የሚያምኑት። እንዲሁም ደግሞ በተጀምረው የነበሩ አደረጃጀቶች ለምሳሌ ልዩ ኃይሉ በነበረበት ጊዜ የመካናይዝድ እና የኮማንዶ አደረጃጀቶች እንዲፈርሱና እንዲበተኑ ተደርገዋል። በወቅቱ እንግዲህ የልዩ ኃይል አዛዥ የነበረው ብርጋዴር ጀነራል ተፈራ ማሞም መባረሩና መሰናበቱ ይታወቃል። ይህንን ተከትሎ አሁን ፋኖን ተቀላቅሎ ነው የሚገኘው። እነዚህ ጉዳዮች በአጠቃላይ ተደምረው ልዩ ኃይሉ አባላትን ወደ ፋኖ ሊቀላቀልብን ይችላል በሚል የአማራ የብልጽግና ባለስልጣናት ከፍተኛ ችግር ውስጥ ገብተዋል፣ ጭንቀት ውስጥ ናቸው ተብሏል። በዚሁ በመተማ ወረዳ ጉንዶ የተባለ ቦታ አድማ ብተና አባላት በመከላከያ አባላት ላይ እንደዚሁ ጥቃት አድርሰዋል። የእርስ በርስ ተኩስም ተደርጓል። በተኩሱ አንድ የመከላከያ አባል ሲሞት፣ ሌላ እንደዚሁ አንድ ከባድ ቁስለኛ፣ ሌሎች ደግሞ ቀላል ቁስለኛ ሆነዋል። ይህንን ጥቃት ያደረሱት የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። በአካባቢ የሚገኘውን
ከአራማራ ክፍለ ጦር የፋኖ ክፍለ ጦር መቀላቀላቸውን ነው መረጃዎች የሚያሳዩት። አብዛኞቹ እንግዲህ ሙሉ ትጥቃቸውን የያዙ እንደሆኑ መረጃው ገልጿል። ይህንን ተከትሎ ጉንዶ የነበረውን ካምፕ ላይ የነበረውን የአድማ ብተናና የመከላከያ አባል ከአካባቢው መንግስት ለማስወጣቱ ነው የመረጃ ምንጮች የገለጹት። ሌላው እዚሁ ወደ ፋኖ ከስምሪ ቀጠናቸው ወጥተው ከተቀላቀሉት መካከል በጉና በጌምድር ወረዳ ሁለት የሻምበል መሪዎች ወታደራዊ አዛዦች ናቸው ከአጃቢዎቻቸው ጋር ፋኖን ተቀላቅለዋል። በአጠቃላይ ሁለት የሻምበል መሪዎች ከሁለት አጃቢዎቻቸው ጋር በአጠቃላይ ሁለት ስናይፐር እና 4 የነፍስ ወከፍ ክላሽንኮቭ መሳሪያ ይዘው ነው ከስምሪት ቀጠናቸው ወጥተው ፋኖን የተቀላቀሉት ተብሏል። ይሄ እንግዲህ ከ24 ሰዓት መረጃዎች መካከል አንዱ ነው። ደቡብ ጎንደር ደራ ወረዳ ዋንዛዬ ዙሪያ እንደዚሁ ውጊያ ተደርጓል። ተኩሱ እስከ ረፋት ድረስ የቀጠለ ነበር ብለዋል የመረጃ ምንጮቹ። በዚህ አካባቢ በነበረው ተኩስ የደረሰው ጉዳት በዝርዝር አልታወቀም። ከሁለት አቅጣጫዎች ከዋናው መንገድና ከአንበሳሜ ወደ ዋንዛዬ የመጣ የመንግስት ኃይል በሌሊት በፋኖ ላይ ከበባ ማድረጉንና ይህን ተከትሎ ውጊያ መቀስቀሱን በነበረው ከበባ የደረሰው ጉዳት አልታወቀም። ፋኖም ከበባ ሰብሮ ስለመውጣቱ የዓይን እማኞች ገልጸዋል። ሌላው መተማ እንደዚሁ ሽመለ ጋራ በተባለ ቦታም እንደዚሁ የደፈጣና የግንባር ውጊያ ተደርጓል። የደረሰው ጉዳት አልታወቀም። ምስራቅ ጎጃም እነማይ ወረዳ የረዝ ተብሎ በሚጠራ ቦታም የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱ የተፈጸመው ወታደሮችን በጫነ ተሽከርካሪ ላይ ነው ያሉት የመረጃ ምንጮቹ። የደረሰው ዝርዝር ጉዳት ግን አልታወቀም ብለዋል። ሌላው መረጃችን ወደ ብልጽግናን የተመለከተ መረጃ ነው የማድረሳችሁ። እንግዲህ ብልጽግና በሰሞኑን በአንድ ዘገባም እንደምታስታውሱት ለሚዲያ ሰራዊቱ ስልጠና እንዲሰጥ አቅጣጫ መቀመጡን ተከትሎ የሚዲያ ሰራዊት ስልጠና እየሰጠ ነው የሚገኘው። በተደጋጋሚ በማህበራዊ ሚዲያ ብልጫ ተወስዶብናል የሚለው ብልጽግና ለሚዲያ ሰራዊቱ ከፍተኛ የሆነ ገንዘብ በጀት በጅቶ ማህበራዊ ሚዲያውን ለማጠናከርና ተጽዕኖ ፈጣሪ ሆኖ ለመውጣት ስልጠና እየሰጠ ይገኛል። በርካታ ተከታዮች ያሏቸውን በማህበራዊ ሚዲያ ተከታዮችና ተጽዕኖ የሚፈጥሩትንም እንደዚሁ በገንዘብ ለመያዝና አብረውት እንዲሰሩ ለማድረግ እንደዚሁ ገንዘብ ተበጅቷል ነው የተባሉት። ጥረቶችም እየተደረጉ ነው ብለዋል። መሬት ላይ ያለውን የሀገሪቱን ሀቅና የብልጽግና ምናባዊ እድገት ያላገናዘው እንግዲህ የሚዲያ ዘመቻዎች ተደጋጋሚ ቢደረጉም ብልጽግና ለሚዲያ ሰራዊት ከፍተኛ ገንዘብ ቢለውጥም ቢመድብም የለወጠው ነገር የለም። ይሄ የሆነው ደግሞ እንግዲህ መሬት ላይ ያለው ሁኔታ በአጠቃላይ ብልጽግና ከሚናገረው የተለየ ሆኖ ስለተገኘ ነው። መሬት ላይ ያለው ጦርነት፣ ሰቆቃ፣ ስደት፣ መፈናቀልና መሰል ጉዳዮች ሲሆኑ ይሄ እንዳይሰማ ይሄ እንዳይነገር ብልጽግና ከፍተኛ ጥረት ያደርጋል። ከሊቀመንበሩ የብልጽግና ሊቀመንበር ጀምሮ እስከታችኛው መዋቅር ያሉ ችግር አትስሙ፣ በሽግግር ጊዜ የሚያጋጥም ችግር ነው፣ መንግስት አቅሙ ተዳክሟል ብለው ያሰቡ ኃይሎች ስልጣን ለመንጠቅ የሚያደርጉት እንቅስቃሴ ነው በሚል መሰረታዊ ችግሮችን በመካድ ነው እንግዲህ አገር ለመምራት እየሞከረ ያለው ብልጽግና። ይህም እንግዲህ ከዕለት ወደ ዕለት የሀገሪቱን ችግር እያባባሰው አሁን አዳዲስ በሰሜንም አዳዲስ የኃይል አሰላለፍ እንዲሁም ደግሞ በምስራቅ ኢትዮጵያም አዲስ የኃይል አሰላለፍ እየመጣ ነው የሚገኘው። በምስራቅ ኢትዮጵያ የኦጋዴን ታጣቂዎች ከሶማሊያና ከግብጽ ጋር አዲስ የኃይል አሰላለፍ ይዘው ሲመጡ፣ በሰሜን በኩል ደግሞ የህወሓት እንዲሁም ደግሞ የኤርትራ አዲስ ጽምዶ የሚባል የኃይል አሰላለፍ እየመጣ ነው የሚገኘው። በመሃል እንግዲህ ፋኖና ኦነግ ሸኔም የሚያደርጉት ትግል አለ። ይህም በቋሚነት ባይሆንም ከወዲያና ከወዲህ ከሚሉ ጥምረቶች ጋር እየመጣ በአገሪቱ ውስጥ የቀጠለ ጦርነት ነው እየተደረገ ያለው። ሌላው ሪፖርተር ዛሬ ካወጣቸው ዘገባዎች መካከል በ2024 ባሳለፍነው የፈረንጆቹ ዓመት ማለት ነው የኢትዮጵያ ብሔራዊ ባንክ ከፍተኛ ኪሳራ ማስተናገዱን ሪፖርተር ዛሬ ባወጣው ዘገባ ይዞ ወጥቷል። እንደ ሪፖርተር ዘገባ ከሆነ 10.5 ቢሊዮን የኢትዮጵያ ብር ማለት ነው የባንኩ ኪሳራ ደርሶበታል ተብሏል። ይህም የተረጋገጠው በገለልተኛ የኦዲት ምርመራ ነው። በወርቅ ግዥና ሽያጭ መካከል በነበረው ክፍተት እንዲሁም ደግሞ ለመንግስት በተሰጠ ብድር አለመመለስ፣ ያው እንግዲህ ከብሔራዊ ባንክ የሚወስዱትን ብድር ምን እያደረጉት እንደሆነ ይታወቃል። ወይ ደግሞ መሳሪያ እየገዙ ነው፣ ወይ ቤተመንግስት ወይም ደግሞ ፓርክ እየገነቡበት ነው የሚሆነው። ይሄ ገንዘብ አለመመለሱን ተከትሎ የደረሰ ኪሳራ ሲሆን በዋናነት ደግሞ በብር የመግዛት አቅም መዳከም ምክንያት ባንኩ ኪሳራ ማስተናገዱን ነው ሪፖርተር የዘገበው። ባንኩ የገለልተኛ አካላት ምርመራ ውጤትን የባንኩ ብሔራዊ ገዥ አቶ ማሞ ምረቱ ተቀብለውታል ኪሳራውን ተብሏል። ከ3 ዓመታት በኋላም እንደዚሁ በኢትዮጵያ የኤሌክትሪክ ዋጋ 400% ጭማሪ ያደርጋል የሚልም ዘገባ ሪፖርተር ይዞ ወጥቷል። ትከታተሉት ትችላላችሁ ዘገባውን ከጋዜጣው ላይ። ሌሎች መረጃዎችን ሁለት መረጃዎችን ላስከትል። የአፍሪካ ቀንድ መረጃዎችን
አፍሪካ ቀንድ ብሪታንያ ለሶማሌላንድ እውቅና እንዲሰጣት የፓርላማ እንቅስቃሴ እያደረገች ነው ተብሏል። በፓርላማ ውስጥ ለሶማሌላንድ እውቅና እንዲሰጥ የብሪታንያ የፍኖተ ካርታ የተባለ ቡድን እንቅስቃሴ ጀምሯል። በዚህ ቡድን ውስጥ ደግሞ የመከላከያ ሚኒስትሩ ይገኙበታል ተብሏል። እንግዲህ እንግሊዝና አሜሪካ ለሶማሌላንድ እውቅና የሚሰጧት ከሆነ የተለያዩ ዲፕሎማሲያዊ፣ ወታደራዊ እንዲሁም ደግሞ በአፍሪካ ቀንድም ጉልህ የሆነ ለውጥ ይመጣል ማለት ነው። ሌላው ኬንያና ሱዳን አሁን ቃላት እየተወራወሩ ነው የሚገኙት። አደጋ የደቀነ የቃላት ጦርነት ውስጥ ገብተዋል። ኬንያ አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ ታስታጥቃለች ማለቷን ተከትሎ ሱዳን አንቺ ራስሽ ፈጥኖ ደራሽ ኃይሉን እያስታጠቅሽ አይደለም የሚል ምላሽ ሰጥታታለች። ባለፈው እንግዲህ በኢትዮጵያ በኩል ከኬንያ ሞምባሳ ወደብ የተነሱ ተሽከርካሪዎች ወታደራዊ የጦር መሳሪያዎችን ጭነው በኢትዮጵያ በኩል አልፈዋል የሚል ዘገባ አድርሻችሁ ነበር፣ ታስታውሳላችሁ። አሁን ይህን ነው እየተነጋገሩ የሚገኙት። ኬንያና ሱዳን በይፋ ዲፕሎማሲያዊ ግንኙነታቸውን አቋርጠዋል። ኬንያ ወደ ሱዳን ትልካቸው የነበሩ የእርሻ ምርቶችም እንዳይገቡ ታግደዋል። አሁን ሁለቱ ሀገራት በዚህ መሃል ነው የሚገኙት። ኬንያ ደግሞ የሱዳኑ ፈጥኖ ደራሽ ኃይል ቻርተር እንዲያዘጋጅ፣ ስብሰባ እንዲያደርግና መንግስት እንዲያዋቅር በናይሮቢ የሰጠችው ከለላ የካርቱም መንግስትን አስቆጥቷል። ሰሞኑን ለ12 ቀናት የቀጠለውን ጦርነት ተከትሎ እስራኤል በጦርነቱ ውጤታማ ነበርኩ፣ ታሪካዊ ድል ተቀዳጅቻለሁ ብላለች። ኢራንን ኒውክለሮች አውድሜያለሁ ብላለች። ወደፊትም ኢራን ኒውክለር የምትገነባ ከሆነ ማውደሜን እቀጥላለሁ ብላለች። ሌላው የአሜሪካ የወታደራዊ ባለስልጣናት የፔንታጎን ባለስልጣናት አሜሪካ የፈጸመችው የቦምብ ጥቃት በኢራን ኒውክለር ተቋማት ላይ የከፋ ጉዳት አላደረሰም፣ ቀላል ጉዳት ነው የደረሰው ሲሉ ነው የገለጹት። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ